በወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶች የቀረበ የትግል ጥሪ የብልጽግና አገዛዝ የአማራን ህዝብ ዘር ለማጥፋት የመጨረሻ ያለውን ፋሽስታዊ የጥፋት ዘመቻ ለመክፈት ከሁሉም የአገሪቱ ማዕዘናት አሉኝ የሚላቸውን የሰራዊት አባላት በኢትዮጵያ አየር መንገድ አማካኝነት ወደ ተለያዩ የአማራ ግዛቶች ሲያጓጉዝ ሰንብቷል። አረመኔው ስርዓት በመደበኛ ውጊያ በህዝብ ላይ ከሚያደርሰው ጭፍጨፋ ጎን ለጎን የአማራ ህዝብ ራሱን እንዳይከላከል በሚል እሳቤ በተቆጣጠራቸው ከተሞችና ጥቂት ቀበሌዎች ያለውን ነዋሪ አንጡራ ሀብት የሆነውን የግል መሳሪያና ሌሎች ግለሰባዊ ቁሳቁሶች በመዝረፍ ህዝቡን እንዳይነሳ አድርጎ ለመቅበር ርብርብ እያደረገ ይገኛል። በዚህ እኩይ ወንጀል የተሰማሩ አካላት ነገ በዓለም አቀፍ የጦር ወንጀል ተጠያቂ የሚያደርጋቸውን አንድን ህዝብ በማንነቱ ብቻ ለይቶ ለዓመታት የዘር ማጥፋት ወንጀልን ለሚፈጽም ቡድን ሎሌነት መታወቂያቸው በሆኑ አሻንጉሊት ጄኔራሎች ፊት አውራሪነት ጦርነቱን ለማካሄድም የመጨረሻ ዝግጅቱን አጠናቆ ወደ ተግባር ገብቷል። ባንዳነት መልኩ እነማንን ይመስላል ቢባል በሀገሪቱ ብሔራዊ ጦር ስም በተደራጀው ወራሪ ሰራዊት ውስጥ የሚገኙ የአማራ ጄኔራሎችን ኮሎኔሎችንና ከፍተኛ ወታደራዊ መኮንኖችን ቢባል ማጋነን አይሆንም። ከህዝብ አብራክ ወጥቶ የራሱን ህዝብ ለሚጨፈጭፍ በፍቅረ ስልጣን ሰክሮ በደሃ ህዝብና በደሃ ሀገር ሀብት መሳሪያ ሸምቶ በስውት የፖለቲካ እሳቤ ዘር የማጥፋት ተግባርን ለሚፈጽም ቡድን ቀጥተኛ በሆነ መንገድ የሚመሩ የሚያዋጉ የሚያደራጁ በኢትዮጵያ ምድር የበቀሉ ክፉ አረሞች ባንዳዎች የሚል ስያሜ ቢያንሳቸው እንጂ የሚበዛባቸው አይደለም። ጸረ አማራው አብይ አህመድና አሽከሮቹ በጀነራል አበባው ታደሰ ዘራችንን የማጥፋት አጋፋሪነት፣ በጀነራል ዘውዱ በላይ፣ ጀነራል አዳምነ መንግስቴና መሰሎች ፊት አውራሪነት ከትላንት እስከ ዛሬ ለአማራ ህዝብ ጠላቶች የሎሌነት ተልኮን አንግበውና ስምሪት ወስደው ሞት ባወጁበት ህዝባችን ላይ እጣ ተጣጥለው ቀጠና ተከፋፍለው የዘራችን ማጥፊያ መሳሪያዎችን አሰራጭተው ወደ ስራ ገብተዋል። ለዚህ የዘር ማጥፋት ዘመቻ ተፈጻሚነት ሲባል በባህር ዳር ከተማ ዙሪያ ገዢ መሬቶች ላይ ቢኤምን ጨምሮ የተለያዩ ሜካናይዝድ የጦር መሳሪያዎች ተጠምደዋል። የአየር ኃይሉና የድሮን ኦፕሬተሮችም ወደ ስራ ገብተዋል። ከሰሞኑ የተተኮሱት የድሮን ቦምቦችም የዚሁ እቅድ አካል ናቸው። የዚህ ዘመቻ ዋና ዓላማም በሞት አፋፍ ላይ የሚገኘውን የብልጽግናን ስርዓት ከውድቀት መታደግን፣ በአንጻሩ የህልውናና የፍትህ ትግሉን መቀልበስን በጉዳይነት ያነገበ ነው። ከአንድ ዓመት በላይ በዘለቀው ይፋዊ ጦርነት የክልሉን የጸጥታ መዋቅር በማፈራረስና የወራሪውን ሰራዊት ኃይል ስምሪት በማዛባት ግዙፍ ቁጥር ያለውንና ዘመን ያፈራውን የጦር መሳሪያ የታጠቀውን የብልጽግና ሰራዊት በማሽመድመድ ላይ የሚገኘው የፋኖ ኃይል በአኩሪ ቁመና ላይ መገኘቱን ስንገልጽ በታላቅ ክብርና ኩራት ነው። ተደጋጋሚ አውደ ውጊያዎችን በማድረግና ድልን በመቀዳጀት የጠላትን ወታደራዊ ቁመና በእጅጉ እንዲሟሽሽ ያደረገው የፋኖ ኃይል ባገኘው የውጊያ ልምድ በታጠቃቸው መሳሪያዎችና ወታደራዊ ስምሪት በሚሰጡት አመራሮቹ ታግዞ ትግሉን ተአምር የሚባል ደረጃ ላይ አድርሶታል። ይህ እውን ይሆን ዘንድ የመላው ህዝባችን ሁሉን አቀፍ ተጋድሎ የአንበሳውን ድርሻ ይወስዳል። የመጨረሻ የሚል ወታደራዊ ኦፕሬሽን ማቀድ የማይሰለቸውና ጦርነት መደበኛ ስራው ያደረገው የብልጽግና ስርዓት ያቀደውን ይህንን ዘመቻ በማክሸፍ ኃይላችንን እንደምናጠናክር ለአማራ የህልውና ትግል ደጋፊዎች እናረጋግጣለን። በመሆኑም በመላው አማራ የምትገኙ የአማራ ፋኖ እንዲሁም በአብይ አህመድ ሞት ለታወጀብህ ለመላው ህዝባችን የሚከተሉትን ጥብቅ ጉዳዮች ማስገንዘብ እንወዳለን። አንደኛ፣ በየትኛውም አደረጃጀት ውስጥ የምትገኙ የህልውና ትግላችን ጓዶች ፋሽስታዊ አብይ አህመድን ባለም አደባባይ የምናዋርድበትን፣ ብልጽግናን የምንቀብርበትን፣ ህዝባችንን በምልአት የምናስታጥቀበትን ዘውትራዊ ዝግጁነታችን እንዳለ ሆኖ ቀሪውን የትጥቅም የተተኳሽም ግብአት ከወራሪው ሰራዊት የምናሟላ መሆናችን ታውቆ የገባውን ጠላት እረፍት መንሳት፣ መደምሰስ፣ መማረክ፣ ማሸነፍን ብቻ አስበን ትግላችንን በድል ለመቋጨት በተግባር በትግል ሜዳ ያለ መንጠባጠብ በመናበብ በአንድ አዋጅ ጠላት በሚገኝበት ቦታ ሁሉ እንድንገናኝ ጥሪ እናቀርባለን።
ሁለተኛ መላው የአማራ ወጣት አቅምና ጉልበቱ የፈቀደለት መላው ህዝባችን ያለህን ማንኛውንም መሳሪያ ይዘ ቀጠናን ከዚህ ስርዓት እንድታጸዳ የአማራ ፋኖ ጥሪውን ያቀርባል። በዱላ ወጥተ የፈለከውን አይንን ያረፈበትን መሳሪያ ታጥቀህም ልጆችህን ከሚጨፈጭፍ፣ ሚስትህን ከሚደፍር፣ ከብቶችን ከሚዘርፍ፣ ሰብልህን ከሚያቃጥል ሰራዊት ቀየን እንድታጸዳ በድጋሚ ጥብቅ ጥሪያችንን እናቀርባለን። ሶስተኛ የመከላከያ የአድማ ብተናና የሚሊሻ አባላት ልብ ገዝታችሁ የትላንት ወንጀላችሁ ጸጽቷችሁ በበደል ላይ በደል ላለመፈጸም በንስሐ ተመልሳችሁ ካለቆቻችሁ የጥፋት ቀንበር ነፃ ወጣችሁ በህዝባችሁ ላይ እየደረሰ ያለውን አይን ያወጣ የዘር ማጥፋት ድርጊት በተግባር አውግዛችሁ የፋኖን ኃይል በመቀላቀል ታሪክ የማይፍቀው አኩሪ ገድል ትፈጽሙ ዘንድ ጥሪ እናቀርብላችኋለን። አራተኛ የብልጽግና ቡድን ለዚህ አሳፋሪ ተግባር ባዘጋጃቸው የማጎሪያ ካምፖች ወጣቶችን በገፍ እያጎረ በመሆኑ ማንኛውም የአማራ ወጣት ራሱን በመከላከል ከብልጽግና የእልቂት ድግስ በመራቅ ይልቁንም ፋኖን በመቀላቀል ታሪክና ዘመን የጣለበትን አደራ በመቀበል የራሱንና የአማራን ህዝብ ህልውና እንዲታደግ ሀገሩን እንዲያድንም ጥሪ እናቀርባለን። አምስተኛ ጠላት በተከታታይ እያደረገ ያለውንና ሊያደርግ ያሰበውን ወታደራዊ ኦፕሬሽን ማክሸፍ እንዲቻል የህልውና ተጋድሎን በስኬት ለመቋጨት በሚካሄደው ሁሉን አቀፍ ውጊያ በህዝባችን ላይ ሊደርስ የሚችልን ጉዳት መቀነስ ይቻልም ዘንድ ከመስከረም 23 2017 ጀምሮ ላልተወሰነ ጊዜ በመላው አማራ ክልል መንገዶች ለተሽከርካሪ ዝግ ይሆናሉ። ህልውናችን በተባበረ ክንዳችን የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ ሸዋ እዝ። በወሎ የተጀመረውና በአገዛዙ ሰራዊት ላይ የተከፈተው መጠነ ሰፊ ጥቃት ዛሬም ለአምስተኛ ቀን ቀጥሏል። የወልዲያ ነገር ዛሬም አልለየለትም። አገዛዙ ያለ የሌላ ኃይሉን በማሰማራት ወልዲያ በፋኖች ቁጥጥር ስር እንዳትገባ ከፍተኛ ተጋድሎና ትንቅንቅ እያደረገ ነው። በሌሎች አካባቢዎች በፋኖ ቁጥጥር ስር ባሉ ከተሞች የፋኖ ኃይሎች አካባቢዎቹን ማስተዳደር መጀመራቸውም የተመለከተው በአሁን ሰዓት ባለው መረጃ ከ70 በመቶ በላይ የሚሆነው የሰሜን ወሎ ቀጠና ፋኖች እጅ ወድቋል። በተለያዩ የአማራ ክልል አካባቢዎችም ዛሬ ውጊያ ሲደረግ ነው ያለው። የአምስተኛ ቀን ውሎን አስመልክተን መረጃ ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ አመሰግናለሁ። ያው ዛሬ አምስተኛ ቀኑ ላይ ይገኛል። በርካታ አውደ ውጊያዎች እንደተካሄዱ ተመልክቷል። አገዛዙ በበቀል ሰላማዊ ዜጎችን የማጥቃትና ተቋማትን በድሮን የመምታት የተለመደ ተግባሩን ዛሬም ቀጥሎበታል። እስቲ በአጠቃላይ ዛሬ አምስተኛ ቀኑ ላይ ያሉትን መረጃዎች አካፍለን። እንግዲህ ከአምስት ቀን በፊት ከሰሜን ወሎ ቆላማ የቆቦ አካባቢዎች ተነስቶ ከሙጃ ላይ መጀመሪያ ጥቃቱን በመፈጸም ዛሬ የሰሜን ወሎ ወረዳዎችን እና ዋና ከተሞችን የወረዳ ዋና ከተሞችን በመቆጣጠር በሚያስብል ደረጃ ለምሳሌ የጊዳን ወረዳ ዋና ከተማ ሙጃን፣ እንዲሁም የአምባሰል ወረዳ ቡጫሌን፣ ጎዛ ወረዳን ስታይሽን፣ የዳውንት ወረዳን ኩርባን፣ የራስ አንጎት ወረዳን አሁን ተገኝን፣ የሀብሩ ወረዳ መርሳን እና ሌሎች ከተሞችን ለምሳሌ ብልብላ፣ መቄት፣ ፍላቂት፣ ሳንቃ፣ ስሪንቃን ነጻ በማውጣት ወደ ደቡብ ወሎ ተጠግቶ በደቡብ ወሎ በርካታ ወረዳዎችን አምባሰል ወረዳ ዋና ከተማ ቡጫሌን፣ ተንታ ታንጎን፣ እንዲሁም ከታንጎ ዋና ከተማ አጠገብ ያለችውን የአጅባርን ከተማ በመቆጣጠር ለገሂዳ የምትባለው ወረዳ ወይናምባ ከተማን አልፎ በመቆጣጠር ጥቃታቸውን በማስፋት ከፍተኛ የሆነ ድል እየተጎናጸፉ ይገኛሉ። በትናንትናው ዕለትም እንዲሁ የጃማ ወረዳ ዋና ከተማ ጃማ ደጎሎን፣ ከለላን፣ ጉጉፍቱን፣ ኮሬብን፣ ደብረ ዘይትን፣ አማራ ሳይንትን፣ ጓሜዳን እና በደሴ ከተማ አቅራቢያ የሚገኘውን አጠቃላይ ዙሪያ 8 ቀበሌዎችን በመቆጣጠር ከፍተኛ ድል ተጎናጽፈው አሁን ደሴ ከተማን ከበባ ውስጥ በመፈጸም ላይ ይገኛሉ። በደሴ ከተማ ያሉ ከተማ አስተዳደር ውስጥ የሚገኙ 8 ቀበሌዎች በፋኖ ቁጥጥር ስር ውለዋል። እነዚህ ከተሞችን ወይንም የገጠር ቀበሌዎችን መቆጣጠር መቻላቸው የአገዛዙ ጥምር ኃይል በከተማዋ ላይ አስቸኳይ ጊዜ አዋጅ አውጆ ከ12 ሰዓት በኋላ በከተማው ላይ እንቅስቃሴ እንዳይኖር በማድረግ የባጃጅ የታክሲ የመኪና እንቅስቃሴ እንዳይኖር በማድረግ የፓትሮል እንቅስቃሴ እያደረገ እንደሚገኝና አሁን ደግሞ በሰሜን ወሎ አካባቢ
የሚቀሩ ወረዳዎች በፋኖ ቁጥጥር ስር ያልገቡ ሁለት አካባቢዎች አሉ። አንደኛው ጋሸና ነው። እጅግ በጣም ቅርብ ለደቡብ ጎንደር ቅርብ የሆነ ወረዳ ነው። እንግዲህ ጋሸና በታሪካዊ ዳራዋ የምትታወቅ ከተማ ነች። በጋሸና የፌዴራል መንግስቱና የህወሓት ኃይሎች ከፍተኛ ትንቅንቅና ውጊያ ያደረጉባት ከተማ ነች። እጅግ በጣም ስትራቴጂካዊ ወታደራዊ ጠቀሜታ ያላት ከተማ ነች። በዚህ ከተማ ላይ የፋኖ ኃይሎች ጋሸና ከተማን ከበባ በመፈጸም ወደ ከተማዋ ዘልቀው ለመግባት ማጥቃት እንቅስቃሴ እያደረጉ እንደሆነና በአንዳንድ የመግቢያ በሮቿም ላይ የፋኖ ኃይሎች ወደ ከተማው ዘልቀው መግባት መቻላቸውን ነው እየሰማን የምንገኘው። ሌላዋ ከተማ እንግዲህ የሰሜን ወሎ አካባቢ ላሊበላ ከተማ ላይ በተለይ ሹምሻ የኤርፖርት አካባቢ ላይ የፋኖ ኃይሎች ጥቃት ፈጽመውበት ያንን አካባቢ የመከላከያ ሰራዊቱ ልቆ ወደ ከተማው የገባ ቢሆንም ነገር ግን ታሪካዊ ቅርስ ያላት ቦታ በዩኔስኮ የተመዘገበ ቅርስ ያለው አካባቢ በመሆኑ የፋኖ ኃይሎች ትልልቅ እና የቡድን መሳሪያዎችን መጠቀም ባለመቻላቸው በግዴለሽነት ከባባድ መሳሪያዎችን መንግስት እየተኮሰ ራሱን እየተከላከለ በመሆኑ የላሊበላ ከተማ በከበባ ውስጥ የምትገኝ መሆኗን ነው መረዳት የቻልነው። አሁን በሰሜን ወሎ አካባቢ የወልዲያ ከተማ በአራት አቅጣጫዎች አሉት፣ የመውጫ በሮች አሉት። ከአራት የመውጫ በሮች መካከል ሶስቱ በፋኖ ቁጥጥር ስር ውስጥ ወድቀው የሚገኙ ሲሆን በእነዚህ በሶስቱ መግቢያ በሮች ላይ የፋኖ ኃይሎች ወደ ከተማዋ ከፍተኛ የሆነ የማጥቃት እንቅስቃሴ እያደረጉ ቢሆንም ያገዛዙ ጦር በተለይ የወልዲያን ከተማ ሙሉ በሙሉ ላለማጣት ብቸኛ አማራጭ ያደረገው ከአፋር በኩል የነበረውን የመካናይዝድ ኃይሉን በሐራ በኩል አድርጎ ወደ ወልዲያ እያስገባ እንደሆነና ተመጣጣኝ ያልሆነ አጠቃላይ የሀገሪቱን የመካናይዝድ ጦር ወልዲያ ከተማ ላይ አስገብቶ ራሱን እየተከላከለ እንደሆነና የፋኖ ኃይሎች በከተማዋ ላይ ከባድ ጥፋት እንዳይፈጸም ለማድረግ እንቅስቃሴ እያደረጉ ነገር ግን ስልታዊ ማጥቃት እያደረጉ እንደሆነ ታውቋል። አጠቃላይ በወልዲያ ከተማ እየተደረገ ያለው እንቅስቃሴ የመንግስት ኃይል ሲፈልግ በድሮን በሄሊኮፕተር በሚግ እንዲሁም በሜካናይዝድ ጦር የታጀበ ብዛት ያለው ጦር ወደ ከተማዋ አስጠግቶ በሐራ በኩል አድርጎ የመጣው ጦር ወደ ከተማዋ ገብቶ ትርምስ ላይ መሆናቸውን ነው ማየት የቻልኩት። መሳይ አጠቃላይ ወልዲያ ከተማ ሙሉ በሙሉ የለየለት ነገር ባለመሆኑና የፋኖ ኃይሎችን ከፍተኛ ትንቅንቅ እያደረጉ እንደሆነ ቢታወቅም የመንግስት ኃይል ግን አላግባብ የሆነ የድሮን ጥቃት እየፈጸመ በርካታ በወልዲያ ከተማ ዙሪያ የሚገኙ የሲቪል መኖሪያ አካባቢዎችን በሄሊኮፕተር ድሮን በማጥቃት የሲቪል ግድያ እየፈጸመ እንደሆነና በአንዳንድ ቦታዎችም ላይ በመንግስታዊ የጤና ተቋማት ጣቢያዎች ላይ በጤና ተቋማት ላይ ድብደባ እየፈጸመ እንደሆነና በህዝብ ላይ በደል እየፈጸመ እንደሆነ እና በቀል እየፈጸመ እንደሆነ ለማወቅ ተችሏል። ይህ ጥቃት ተጠናክሮ የቀጠለ እንደሆነና በደቡብ ወሎ በሐይቅ በወረባቦ ቢስቲማ በደሴ ለምሳሌ ሰሜናዊ ምዕራብ የሚገኙ ኩታበር ቦሩ ሜዳ በደቡብ ምዕራባዊ ቀጠና የሚገኙ ጉጉፍቱ ሙሉ በሙሉ በፋኖ ቁጥጥር ስር ገብቶ የመንግስት ሚዲያዎችና ደጋፊ የዲጂታል ሚዲያ አባላቶቹ በወልዲያና በደሴ አካባቢ ያለው እንቅስቃሴ በመከላከያ የበላይነት እንደሆነ ያደረጉ ለህዝብ የሚያሰራጩት መረጃ በፍጹም ሐሰት እንደሆነና አሁን የጠቀስኩልህ የወረዳ ከተሞችና በዙሪያው የሚገኙ ቀበሌዎች ሙሉ በሙሉ በፋኖ ቁጥጥር ስር ገብተው አልፎ ሄዶ ደግሞ በደቡብ ወሎ ምዕራባዊ ቀጠና ጉጉፍቱ የሚባለውን ታሪካዊ እና ስትራቴጂካዊ ጠቀሜታ ያላትን ከተማ መያዝ መቻላቸውና በአጠቃላይ በስርዓቱ ከአንድ አውራ ጎዳና ውጪ የደቡብና የሰሜን ወሎ ቀጠናዎችን ሙሉ በሙሉ በፋኖ ኃይሎች መነጠቁን የሚያሳዩ በርካታ መረጃዎች ይወጡ ይገኛሉ። ለምሳሌ ከጎጃም ወደ ደሴ የሚወስደው ዋና አውራ ጎዳና መንገድ በፋኖ ቁጥጥር ስር ውስጥ ነው የሚገኘው። እንዲሁም ከደሴ ወደ ወልዲያ የሚወስደው መንገድ ሐይቅን፣ መርሳን፣ ሁርጌሳን ሌሎችንም ይስማ ንጉስን፣ ውጫሌ ከተሞችን የፋኖ ኃይሎች መቆጣጠራቸውን ተከትሎ ከደሴ ወልዲያ የሚወስደው መንገድ ሙሉ በሙሉ በፋኖ ቁጥጥር ስር እንደሚገኝ ታውቋል። ሌላው እንግዲህ ሶስተኛውና ዋነኛው መንገድ ከወልዲያ ወደ ደብረታቦር በሚወስደው ትልቅ አውራ ጎዳና ላይ ከጋሸና በስተቀር ሌሎች ከተሞች በፋኖ ቁጥጥር ስር መግባታቸውን ተከትሎ በጋሸና ከተማ ከፍተኛ ውጊያ እየተደረገ መሆኑ ታውቋል እና ይሄ ወደ ደብረታቦር እና ጎንደር ባህር ዳር የሚወስደው አውራ ጎዳና በፋኖ ቁጥጥር ስር መውደቁን ነው ለማወቅ የተቻለው። ሌላው ደግሞ ከአግስታ በጋሸና በኩል አድርጎ ወደ ላሊበላ የሚወስደው መንገድ በፋኖ ቁጥጥር ስር መግባቱንና ሌላው ከደብረ ብርሃን ወደ ደሴ የሚወስደው ዋና አውራ ጎዳና መንገድ የፋኖ ኃይሎች በቁጥጥር ስር አድርገው አሁን እነሱ
ብቻ እየተንቀሳቀሱበት እንደሆነና የመንግስት ብቸኛ ምርጫ አፋር ሚሌ በጭፍራ በኩል ወደ ሐራ ወይንም በሚሌ በኩል አድርጎ አሳይታን አድርጎ ኮምቦልቻ ብቻ እየተጠቀመ እንደሆነና በዚህ አካባቢ አልበቃውም ስላለ የኢትዮጵያ አየር መንገድ አውሮፕላንን የሲቪል ማመላለሻ አውሮፕላኖችን በመጠቀም ከተለያዩ ኦሮሚያ ክልል አካባቢና የደቡብ ክልል አካባቢዎች ሰራዊቱን እየጫነ ኮምቦልቻ ላይ ያራገፈ እንደሆነ መረጃዎች ደርሰውናል። በተለይ ደግሞ ወለጋ አካባቢ የሚገኘውን ሁሉንም ሰራዊት አስወጥቶ በኮንቮይ አድርጎ በቡሬ አድርጎ በጎጃም አድርጎ ወደ ወሎ ለመውሰድ ከፍተኛ እንቅስቃሴ እያደረገ እንደሆነ መረጃዎች ያመላክታሉ። በአጠቃላይ ሰራዊቱን በሙሉ ወደ ወሎ አስገብቶ ለመከላከል ሙከራ ያደረገ ቢሆንም በእነዚህ አካባቢዎች የፋኖ ኃይሎች ከፍተኛ ጥቃት በመፈጸም በርካታ ወታደራዊ ጠቀሜታ ያላቸውን ወረዳዎች፣ ቀበሌዎች፣ ተራራማና አውራ ጎዳናዎችን ሙሉ በሙሉ በመቆጣጠር ከመንግስት ኃይሎች እያጸዱ እንደሚገኙ ለማወቅ ተችሏል። ይህ በእንዲህ እንዳለ በርካታ የሰራዊቱ አባላት ከሰሜን ወሎ ሸሽተው ወደ ደሴ ከተማ አንዋጋም በማለት ወደ ደሴ ከተማን በጦር ማጥለቅለቃቸውን ተከትሎ አሁንም ገረገራና መቄት አካባቢ በሚደረገው አጠቃላይ የፋኖ እንቅስቃሴ 20 የሚሆኑ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ከነረዲዮናቸው እና አንድ ኮሎኔልን ጨምሮ የፋኖ ኃይሎችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ ላስታሳምነው ጽጌ ኮር ሜጀር ጀነራል ዋንታባተ ክፍለ ጦርን በመቄት ወረዳ ኮሎኔል ጨምሮ 20 የአድማ ብተና አባላት የፋኖ ኃይሎች በተለይ የኮሎኔል ሰለሞን አሻግሬ ሻለቃን መቀላቀል መቻላቸውንና በርካታ የተተኳሾችንና የቡድን መሳሪያዎችን እንዲሁም የሬዲዮ መገናኛዎችን በመያዝ የፋኖ ኃይሎችን መቀላቀል መቻላቸውን ነው ለማወቅ የተቻለው። ይህ መረጃ እስከተጠናከረበት ጊዜ ድረስ የፋኖን ጥሪ እንደ መልካም አጋጣሚ በመጠቀም ከ20 በላይ በአንድ ከተማ ላይ የአድማ ብተና አባላት ለፋኖ እጃቸውን መስጠታቸውንና በተለይ በተለያዩ አካባቢዎች የመከላከያ ሰራዊቱ የአድማ ብተና የሚባለውን ኃይል አብሮ ውጊያ እንዳይካሄድ በማድረግ ቅሬታ በመካከላቸው የተፈጠረ መሆኑ ታውቆ የአድማ ብተና ኃይሎች ባገኙት አጋጣሚ ሁሉ የፋኖ ኃይሎች ባሉበት አካባቢ ከነትጥቃቸው እጃቸውን እየሰጡ እንደሆነና አሁን ሚኒሻውን ብቻ ከፊት አሰልፎ መከላከያው ራሱን እየተከላከለ መሆኑን ነው ማየት የቻልኩት። መሳይ 5ኛ ቀኑን የያዘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ብዙዎችን ያስደነቀ በኢትዮጵያ ብቻ ሳይሆን በውጪ ያሉ መገናኛ ብዙሃን ጭምር ትኩረት የሳበ ትልቅ ተጋድሎ ነው ያደረገው። ድሉም በአገዛዙ መንደር ከፍተኛ ህመም እንደፈጠረ እየተረዳን እንገኛለን። ይሄ በራሱ በአገዛዙ መንደር በይፋ ድሉን ለማንኳሰስ የሚደረግ እንቅስቃሴ ባይኖርም በዲጂታል ሰራዊቱ አማካኝነት ግን ከፍተኛ የሆነ የማጠልሸትና ድሉን ለሌላ አካላት የመስጠት ፋኖች አይችሉም ሌሎች ናቸው የሚል መጽናኛ እንደዚሁ አጀንዳ ከፍተው በሰፊው ያራገቡት ይገኛሉ። ወደዛ እመጣለሁ። እንደው የወልዲያ ነገር እንዴት ነው? ወልዲያ ላይ ብዙ ኃይሉን አሰባስበዋል። ከላይም ከታችም ያሉትን ኦሮሚያ ክልል ያሉትንም ከደቡብም ቄለም ወለጋ ያሉትንም በሙሉ ሰብስቦ ወልዲያ አምጥቷል። ወልዲያ ላይ የሞት ሽረት አድርጎታል። እዛ አካባቢ ምንም አይነት የፋኖ የበላይነት እንዳይኖር ከፍተኛ የሆነ ትንቅንቁስ መግባቱን ነው የሰማነውና የወልዲያ ነገር እንዴት ነው? ደሴስ አካባቢ ያለው እንቅስቃሴ በተለይም ይሄ ደሴው እንቅስቃሴ ተጠናክሮ ውጤታማ የሚሆን ከሆነ አገዛዙ አማራ ክልልን ተቆጣጠርኩ ብሎ ዲስኩር ከሚያሰማባቸው ቀጠናዎች ዋነኛ የሆነው የደሴ ኮምቦልቻ መስመር በፋኖች እጅ ከገባ አጠቃላይ የአማራ ክልል ጦርነት መልኩን የሚቀይርና ወደ መሀል ሀገር የሚደረገው ግስጋሴ በተለይም ከሰሜን ሸዋ ካለው ኃይል ጋር በተቀናጀ ሁኔታ መሀል ሀገር ለመሄድ የሚያስችል ትልቅ አቅም የሚፈጥር ነውና እንደው የደሴውንም የወልዲያውንም ጉዳይ እንዴት ነው ማየት የሚቻለው? መሳይ አሁን የወልዲያ ጉዳይ እኮ በጣም የሚያሳስብ ጉዳይ አይደለም። አንደኛ በዚህ አሁን በነገርኩ አንድ ብቸኛ መግቢያ በር በኩል ተጠቅሞ ከፍተኛ ቁጥር ያለው ታንክ፣ መድፍ፣ ዙ 23 እንዲሁም ከባባድና የቡድን መሳሪያዎችን ይዞ ገብቶ ራሱን እየተከታተለ ነው። ከዚህ በፊት እኮ ሰማዩ ምድሩም ጠቧቸው በአየር ላይ ማንም ወፍ ዝር ማይልበት እኛ ሳንፈቅድ የወፍ በረራ እንኳን ማይካሄድበት አየር ኃይልን መስርተናል። እግረኛውም እኛ እያዘጋጀ ነው ያለው ኢትዮጵያ ውስጥ ለሚንቀሳቀሱ 5 እና 6 ክላሽ ይዘው ውር የሚሉ ኃይሎችን ላይ አይደለም። ሌላ ትልቅ ሰፋ ያለ እቅድ አለን እያሉ እየተናገሩ ባለበት ሰዓት አሁን የጠቀስኩልህ በሰሜን ወሎ 8 ወረዳዎችን በ3 ቀን ብቻ 8 ወረዳዎችን እንዲሁ በቀላሉ የሚገመቱ ወረዳዎች አይደሉም። እነዚህ ወረዳዎች እጅግ በጣም ወታደራዊ ጠቀሜታ ያላቸው ቦታዎች በመሆናቸው ከእንግዲህ በኋላ እነዚህን አካባቢዎች ተመልሶ መከላከያ ሊይዘው አይችልም።
አይልም። ወልዲያ ከተማ ላይ ቢሆን የመከላከያ ሰራዊቱ ከአፋር በኩል አሰብን ለማጥቃት ብሎ እና የኢትዮጵያን ሕዝብ ለመደለል ብሎ ይኸው ከባባድ መሳሪያዎችን ትልልቅ ሚሳኤሎችን ይዤ ወደ አሰብ እየተንቀሳቀስኩ ነው ብሎ አቅጣጫ ለማስቀየር ያደረገው እንቅስቃሴ ከሽፎበት ያንን ሙሉ ሰራዊት አጠቃላይ በደቡብ ክልል፣ በሶማሌ ክልል፣ በኦሮሚያ ክልል ያለን አጠቃላይ መድፈኛ፣ ታንከኛ፣ አጠቃላይ የከባድ መሳሪያና ሜካናይዝድ ኃይሉን በአፋር በኩል አድርጎ በሚሊ አድርጎ አንደኛ ኮምቦልቻ ያስገባል፣ ሁለተኛ ደግሞ በወልዲያ በኩል በሐራ በኩል ወልዲያ ያስገባ ከፍተኛ ቁጥር ያለው ሰራዊት ትርምስ ቢያደርግም የፋኖ ኃይሎች ጥቁር ውሃ ላይ የጎንደር መውጫ ተብሎ የሚጠቀሰው አካባቢ ላይና ወደ ትግራይ መውጫ ያለውን መንገድ ሙሉ በሙሉ ጉሮሮን አንቀው ይዘውታል። ከእንግዲህ በኋላ አንድ ብቸኛ የምትቀረው ነገር በዚህ በሐራ በኩል የሚሄደውን መንገድ መቁረጥ ብቻ ነው የሚጠበቅባቸው። ከዛ በኋላ ወልዲያ ሰራዊቱ እዛ ቢቀመጥ ምን ያደርጋል? በቃ ልክ እንደ ግሸን ደብረ ከርቤ ገዳም አካባቢ 3 ሻለቃ ተከቦ እባካችሁ መውጫ አጠናልና እጅ እንሰጣለን ብሎ እንደለመናቸው ሁሉ ወልዲያም የዛ አይነት ፋንታ እንደሚገጥማት ነው። አልፎ እኮ ቦሩ ሜዳ ገብቷል የፋኖ ኃይል። ቦሩ ሜዳ ማለት ከደሴ ከተማ አፍንጫ ስር ነው። 5 ኪሎ ሜትር ከከተማው ርቀት ላይ ከደሴ ከተማ ላይ ፋኖ እየተተራመሰና ምሽግ እየቆፈረ አካባቢውን ደሴን ዙሪያ ጥምጥም በ5 እና በ6 ቀለበት ውስጥ አስገብቶ እንቅስቃሴ እያደረገ ባለበት ሰዓት ወልዲያ ላይ ያን ያክል ጦር ይዞ ሂዶ ምን ፋይዳ አለው? ከዚህ በፊት እኮ እነሱ ነው ሲፈነሸነሹበት እንደፈለጉ ወንጀል ሲፈጽሙበት የነበረው። ዛሬ መግቢያ መውጫ አጠው የሚኒሻ ኃይሉ ከመከላከያ ጠፍቶ ወደ ደሴ እስከይገባባቸው ድረስ የሐይቅ፣ የመርሳ፣ የውርጌሳ፣ የውጫሌ፣ የይስማ ንጉስ ከተሞች በፋኖ ቁጥጥር መሃል ላይ ያሉ ከተሞች በፋኖ ቁጥጥር ስር ውስጥ ገብተው ወልዲያ ከተማ ላይ ውጊያ ቢያደርግ ከመላላጥ ውጭ ሌላ ምርጫ የለውም። ምናልባትም ውጊያው 15 ቀንም 20 ቀን ቢወስድም በአንድ ጎዳና ብቻ ላይ ወልዲያን ይዞታውን አስከብሮ ለመቆየት ይቸግረዋል የሚል እምነት ነው ያለኝ። ወልዲያም ስትራቴጂካዊ ቦታ አይደለችም። ከጋሸና፣ ከላሊበላ፣ ከሙጃ ከተሞች በላይ ስትራቴጂክ ከተማ አይደለችም። ነገር ግን የፋኖ ኃይሎች ሸዋ ድንበር ድረስ ዘልቀው ሄደዋል። ከሌሎች ወንድሞች ሌሎች ደክመዋል እና እሱንም ውጤት እያመጣ ያለው የሻዕቢያ ኃይሎች ኮሎኔሎች እየመሩት የመጣ ኃይል አለ። ከ55 በላይ ደግሞ የትግራይ ኃይሎች ወይም የህወሓት የትህነግ ታጣቂዎች አማራ ክልል ገብተው እነሱ ናቸው ያጠቁም በማለት አየር ምድሩን ሞልተውት ነው የሚገኙት የመከላከያ ደጋፊ የዲጂታል ሚዲያዎች። ነገር ግን ወደኋላ ዞር ስንመለስ እነዚህ የተማረኩ የተባሉት የትህነግ ኃይሎች ከዚህ በፊት ከ3 ዓመት በፊት በፌዴራል መንግስቱና በህወሓት አማካኝነት የተደረገውን ጦርነት ላይ የተማረኩ የትህነግ ኃይሎች ያኔ በሚዲያ የቀረበውን ነው አሁን አውጥተው ልክ የህወሓት ኃይሎች ከፋኖ ኃይሎች ጋር ግንባር በመፍጠር የመከላከያ ሰራዊቱን አጠቁት እያለ ያለው መሳይ። እኔ እንደማምነው የፋኖ ኃይል ከሰይጣንም ጋር ቢሆን ይሄን ስርዓት ለመጣል ቢተባበር ክፋትና ተንኮል የለውም። ነገር ግን የአማራ ክልልን ህዝብ ጀግንነት ለማሳነስ ሐሞታቸውን የፈሰሰ ነው፣ የውጊያ አቅም የላቸው፣ ማጥቃት አይችሉም የሚለው በህብረተሰቡ ዘንድ ለማስረጥ ካልሆነ በስተቀር የፋኖ ኃይሎች ነው በ3 እና በ4 ቀናት ውስጥ አፈር ድሜ እያበላ ወደ ደሴ ከተማ እንዲከማች ያደረገው። በዋናነት እኮ የምሬ ወዳጅ ጦር ያደረገው ነገር ዋነኛ ነገር በሁሉም የውጊያ ቀጠናዎች ላይ ውጊያ መክፈት አይደለም። በጣም የመከላከያ ሰራዊት ተከማችቶ በሚገኝባቸው ዋናና ወታደራዊ ጠቀሜታ ካላቸው ከባባድ ምሽጎች ላይ በ3 ቀናት ውስጥ ጥቃት ፈጽሞ በአንድ አካባቢ እንዲሰበሰቡ ካደረገ በኋላ መጨረሻ ጋሸናና ወልዲያ ብቻ ነው የቀረችው። በጋሸናም ተከቧል፣ ወልዲያም ተከቧል፣ ደሴም ከተማ ተከቦ ነው የሚገኘው። ቦሩ ሜዳ ማለት ደሴ ገብተዋል ማለት ነው። አልፈው ወደ ምዕራባዊ አቅጣጫ ወይም ምዕራብ ወሎ የሚባለው በቦረና አካባቢ ከፍተኛ ጥቃት እየፈጸሙ ነው የሚገኙት። በተደረገ ውጊያ ኮሎኔሎችን ጨምሮ በርካታ ወታደራዊ አመራሮች በመካነ ሰላም አካባቢ እንደተማረኩ መረጃዎች እየደረሱ ነው። ስለዚህ የደጋፊ ሚዲያዎች የፈለጉትን ያክል የፕሮፓጋንዳ ዜናቸውን ቢያሰራጩ የአማራ ህዝብ ትግል ወደማይቀለበስበት ደረጃ ላይ ደርሷል። ይሄን ነው ማለት የምችለው መሳይ። ቀደም ሲል ያነሳው ነገር ነው። የአገዛዙ የብልጽግና መንደር ነዋሪዎች በከፍተኛ ብስጭት ውስጥ እንዳሉ በተለያዩ መንገዶች ማረጋገጥ ተችሏል። ለ2-3 ቀናት በጸጥታና በፍርሃት ውስጥ ሆነው ከቆዩ በኋላ ከበላይ በተሰጣቸው ትዕዛዝ በሜንስትሪም በዋና ዋናዎቹ የቴሌቪዥንና የሬዲዮ ጣቢያዎች ሳይሆኑ በዚህ በዲጂታል
በሰራዊቱ አማካይነት ሐሰተኛ መረጃዎች እንዲሰራጩ ትዕዛዝ ተሰጥቷቸው ይሄንን ማሰራጨት መጀመራቸውን የተረዳ ነው። ቀደም ሲል አንተ እንደገለጽከው ይሄ የወሎው ታላቅ ድል የመጣው በፋኖች አቅም ሳይሆን ሌሎች ኃይሎች ከጀርባ ገብተው ነው፣ ስልጠና ሰጥተዋቸው በሰልጣኞች ገብተው እቅድ አውጥተው ራሳቸውም ተሳትፈው የሚሉ የተለያዩ ሰበብ ምክንያቶችን እያመጡ መጽናኛ የሚሆናቸውን ትርክት እያሰራጩ ይገኛሉ። እንግዲህ ቀደም ሲል አንተም እንዳልከው ነው የትንፍጩ ዱቄቱን አምጪው ነው። ፋኖች ጀግና በልብ ነው። በልቦናቸው አድብተው አቅደው አዘጋጅተው ድንገት መብረቃዊ ምቶችን ነው በማሳረፍ ይህንን ታላቅ ድል እያስመዘገቡ ያሉት። የትኛውም ሰበብ ቢደረደር፣ የትኛውም ምክንያት ቢመጣ፣ የትኛውም ሐሰተኛ መረጃ ተሰፍቶና ተለቅቶ ቢሰራጭ ተፈጠረውንና የተገኘውን ድል የሚቀለብሰው አይደለም። ለመጽናኛ እንባ ማበሻ ብለው እንግዲህ በሰፊው ያሰራጩት ይገኛሉ። ቀደም ሲል አንተም ገልጸዋል። በህወሓትና በአብይ አህመድ ሰራዊት መሃል ያኔ በነበረው ውጊያ የተማረኩና የተያዙ የህወሓት ሰዎችን ራሱን ፎቶግራፍ ዳግም ከማህደራቸው አዋራውን አራግፈው በማምጣት እነዚሁ አሁንም የተሳተፉት እነዚህ ናቸው ተይዘዋል ብለው በማሰራጨት ራሳቸውን እያሞኙ ራሳቸውን እያታለሉ እንደሚገኙ ነው። ከዚህ ባሻገር ደግሞ በድሮንና ጀቶች ሰላማዊ ተቋማትን መምታት፣ ሰላማዊ ዜጎችን በመጨፍጨፍ ላይ ይገኛሉ። ይህንን ተከትሎ ሰላማዊ ዜጎችን አትንኩ፣ ምናልባት ይዋጣልን ካላችሁ ያው ጀግኖቹ ያሉበት ይታወቃል፣ እዛ ሄዳችሁ መግጠም ነው እንጂ ሰላማዊ ዜጎችን ለምን በድሮን ትመታላችሁ ሲባል እንግዲህ ገጥመናል፣ ሰላማዊ ሰው የሚባል የለም፣ ስትመቱ ነው ሰላማዊ ሰው የምትሉት፣ ጀግና እያላችሁ አሞካሽታችሁ አሁን ዱላ ስናቀምሳችሁ ሰላማዊ ዜጋ ማለት ጀመራችሁ የሚል በጣም አስቀያሚ ምክንያት ይዘው በየሚዲያው ላይ እየጮሁ ይገኛሉ። ሆነም ቀረም ታሪክ ተሰርቷል፣ ነገም ከነጎዳም ይሰራል። በዚህ ሁኔታ የፋኖን የድል ግስጋሴ መግታት ይችላሉ ወይ? እንግዲህ ጦሩን ከተለያዩ ቦታ ሰብስበው እያመጣ ነው። በጣም ትንሹን 10% የሚሆነውን ኃይል ነው ያሰለፍ ነው አሉ። እንግዲህ የተቀረው ይምጣና ምናልባት ለውጥ የሚመጣ ከሆነ መሞከሩ ለነሱ የተሻለ ሊሆንላቸው ይችላል። ግን የሰራዊት ብዛት ምንም ሊያመጣ አይችልም። ፋኖች በራሳቸው አቅም፣ በራሳቸው ጦር፣ በራሳቸው አጠቃላይ የውጊያ ታክቲክና ቴክኒክ ተጠቅመው ነውና ይህንን ድል ያደረጉት። ነገም ከነጎዲያም የትኛውም ግዙፍ የአብይ አህመድ ሰራዊት ቢመጣም ነገሮችን የሚቀይር አይደለም። የብልጽግናው መንደር ግን በሐሰተኛና ፌክ መረጃዎች ራሱን እያጽናና ይገኛል። የአብይ አህመድ ሰራዊት በአማራ ክልል እያደረገ ያለው እንቅስቃሴ የመሬት መንሸናተትን በእጅ ደግፎ እንደማስቀረት አይነት ስራ እየሰራ ነው። እሱ ወልዲያ ላይ እግሩ እስኪላላጥ ድረስ፣ ጉልበቱ እስኪላላጥ ድረስ በአውሮፕላንም በከባድ መሳሪያም በአንድ አውራ ጎዳና ብቻ ወደ ወልዲያ ከተማ አስገብቶ የፖለቲካ ስራ ለመስራት ብቻ ወታደራዊ ጠቀሜታ የሌለው ነገር ግን የፖለቲካ ስራ ለመስራት ብቻ የሚያስብል እንቅስቃሴ እያደረገ ባለበት ሰዓት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረቁ ክፍለ ጦር ከጎጃም ቴዎድሮስ ዕዝ ጋር 9ኛ ሳሙኤል ወንዳወቅ ክፍለ ጦር ጋር በጋራ በመቀናጀት መካነ ሰላም ከተማ በከፍተኛ ደረጃ አጥቅተው 23ኛ ክፍለ ጦርን መደምሰስ መቻላቸውን እኮ አስታውቋል ዛሬ። በዚህም የመካነ ሰላም ከተማ ሚኒሻ ጽሕፈት ቤት ኃላፊን ጨምሮ የነበረው አቶ ሰይድ አብዩ ጨምሮ ከ45 በላይ የመከላከያ ሰራዊት አባላት ተደምስሰው የመካነ ሰላም ከተማ ላይ የሚገኘው የቦረና ማረሚያ ቤት ተከፍቶ በፋኖ ቤተሰቦች ትደግፋላችሁ ተብሎ የታሰሩ በርካታ የህሊናና የፖለቲካ እስረኞችን ማስፈታት መቻላቸውና ከተማዋን በቁጥጥራቸው ስር ማስገባታቸውን ለማወቅ ተችሏል። ትግሉ አቃሳ አልፎ ወደ መካነ ሰላም ከተማ ደርሶ በመካከል ከወልዲያና ከደሴ መካከል ላይ 8 እና 9 ከተሞች ትልልቅ የወረዳ ከተሞች ተይዘው የሰሜን ወሎ አብዛኛው ወረዳ 90% የሚሆነው የሰሜን ወሎ ወረዳዎች የላሊበላን ከተማ የፋኖ ኃይሎች ማጥቃት ያልሰነዘሩበት ዋናው ዓላማ ከፍተኛ ጥንቃቄ የሚያስፈልገው ታሪካዊ ቦታ በመሆኑ ዙሪያ ከበባ ተፈጽሞበት በየትም አቅጣጫ ሎጂስቲክስ እንዳይገባለት በማድረግ በኋላ በሂደት እጅ እንዲሰጥ ለማድረግ ከፍተኛ እንቅስቃሴ እያደረጉ ባለበት ሰዓትና የኢትዮጵያ ሚዲያዎች ወይም የኢትዮጵያን ሰላም አንድነትና ብልጽግናን የሚፈልጉ ይህ ስርዓት እንዲወድቅ የሚፈልጉ የሚዲያ አባላቶች ብቻ ሳይሆኑ የዓለም አቀፍ ትኩረት ስቦ በርካታ ትልልቅ የዓለም አቀፍ ሚዲያዎች በወሎ አካባቢ እየተደረገ ያለውን የፋኖ ማጥቃትና የመከላከያ መበተን መፍረክረክና መሸሸትን እየዘገቡ ባለበት ሰዓት እነዚህ በጣም የብልጽግና ደጋፊዎች ብቻ የሚከታተሏቸው የዲጂታል ሰራዊት የሚዲያ ሰራዊት የፈለጉትን ያክል ቢጮሁ ከትግራይ ኃይል መጣ ከኤርትራ ኃይል መጣ ቢሉ በፍጹም የአማራ ሕዝብ ከማጥቃት ወደኋላ እንደማይልና ነፃነቱን በእጁ እስከሚጨብጥ ድረስ ሌላ ምርጫ እንደሌለው ነው ማየት የቻልኩት።